የኑሮ ውድነት አስደንጋጭ የሆነ የኑሮ ውድነት አሁን ደፍረህ የልብ ወዳጅ ነው የምትለውን ሰው የገባብህን ኢምፖርት ከ5 ሚሊዮን ብር አበድረህ ልትል የምትፈራራበት ወቅት ላይ ነው ያለው። በዚህ ልክ የኢኮኖሚ ጥረት ይሄ ትውልድ ገጥሞት አያውቅም። ይሄ ደወል አይደለም። ድሮ እንደ ልብ ብር ስንበትም አንደነግጥ። አሁን ሂሳብ መስራት የጀመርንበት ወቅት አይደለም። ከዚህ በላይ ደወል አለ? በእርግጠኛ አልተስፈራራንም፣ አልደነገጥንም፣ አልተመለስንም። ኢትዮጵያ አሁን በቅርቡ መሬት መንቀጥቀጥ ጎብኝቷት አላህ በዚህ ያቁመል፣ አላህ በዚህ ይመልሰው፣ መጥፎን ነገር አያሳየን። አለም የረው ይላል አላህ፣ አላዩም እንዴ ከማ አህለክና ምን ቀብልህም ምን ቀርን ከነሱ በፊት የነበሩ ህዝቦችን እንዴት እንዳጠፋናቸው አላዩም እንዴ ይላል። መከናሁም ፊል አርድ ማለም ኑመኪን ለኩም እናንተን ካስመቸናችሁ በላይ የኢኮኖሚ ድሎት የሰጠናቸውን ህዝቦች እንዴት እንዳጠፋን አልሰሙም እንዴ? ወአርሰልነ ሰማአ አለይሂም ሚድራራ ሰማይን በዝናብ ሞላንላቸው። ወጀዐልነ አልአንሃረ ተጅሪ ሚን ተሕቲሂም ወንዞቹ ከስሮቻቸው እንዲፈሱ አደረግን። አመፁ፣ ጥጋብ ውስጥ ገቡ፣ አላህን ረሱ። ፈአኸዝናሁም ቢዘኑቢሂም በወንጀሎቻቸው ያዝናቸዋል። ወአንሸእና ሚን ባዕድህም ቀርነን አኸር እነሱን ጠርገን ሌላ ተካን ይላል አላህ። በክፍለ ዘመናት ወፋፍራም ቅጣትን ልኳል በትውልድ ላይ ከነቢዩ ዓለይሂ ሰላቱ ወሰላም መላክ በኋላ የዛሬ 1000 ዓመት አካባቢ እንመለስ። የዛሬ 1000 ዓመት ባግዳድ ላይ አንድ መቅሰፍት ተነሳ ይላል ኢብኑ ከሲር አልቢዳያ ወኒሃያ በሚለው ኪታባቸው። በስራ በምትባል ሀገር ኢራቅ አካባቢ ባለች ትልቅ የሆነ ወረርሽኝ ገባ ይላል። በአንድ ቀን ውስጥ ብቻ 70,000 ሰው አለቀብን ይላል። በአንድ ቀን አቡ ኑፈይል የሚባለው ዘጋቢ ምን ይላል? እየዞርነ በየከተማው ሰው መቅበር ጀመርናል። ስንቀብር እንዴት አድርገን እንቅበር? 70,000 ሰው አዲስ አበባ ውስጥ ያሉ የመካምን መቃብር ቦታ ይሸፍኑታል? ከባድ ነው። 1000 ሰው ይዘን ብለን ኮልፌ አይሞላም። 70,000 ሰው እንዴት እንቅበር? ደከመንና ይላል። መጨረሻ ላይ በየቤቱ ስንገባ ሰው ሙቷል። በሩን ዘግተንባቸው እንመለሳለን። በአንድ ቀን አላህ አስደንጋጭ ወረርሽኝ ልኮባቸው ያውቃል። በ449 ሂጅሪያ የዛሬ 1000 ዓመት 998 ዓመት በፊት አላህ ባግዳድ ላይ ድርቅን ከተተ። እንስሳዎች ሞቱ፣ አዝርዕቶች ደረቁ፣ የሚበላ ጠፋ። የሞተ እንስሳ ይበላ ጀመረ ይላሉ ኢብኑ ከሲር። እሱም አልፎ የሞተ ውሻ መበላት ጀመረ ይላል። አንድ ቤት ውስጥ ለእርዳታ ስንገባ አንዲት ትልቅ ሴትዮ አገኘን፣ ሙታለች። እጇን ስናነሳው ወደ አረንጓዴ የተለወጠ የውሻ ጭን እጇ ላይ ነበር ይላል። ድንገት ሰማይ ላይ አዋፍ ወደቀ፣ 5 ሰዎች ተከፋፈሉት ይላል። አሞራ ለመብላት፣ ቁራ ለመብላት። እንዲህ አይነት አስደንጋጭ ተአምር አላህ ወደ ትውልዱ ይልካል። ተመለሱ፣ አዛኝም ወደ አዛኙ ጌታ ነው ለማለት። ግብጽ ላይ እንዲሁ የዛሬ 900 ዓመት የተከሰተው ኢብኑ ከሲር ጠቅሰው ግብጽ ላይ ድርቅ ገባ ይላል። ሰውም ይበላዋል። እንስሳዎች የሞቱት መበላት ጀመር። ውሻ ስጋ ይበላ ጀመር ይላሉ ኢብኑ ከሲር። የውሻ ስጋ በ5 የወርቅ ሳንቲ ይገዛ ጀመር። ምን ትበላለህ ከለለ? እንዲህ አይነት ማዕበል ወደኛ ሳይመጣ ሳይጎበኝ በዚሁ አላህ እንዲመልሰው ሀገራችንን፣ ቤታችንን፣ ዓለምን ሰላም እንዲያደርገው ወደ አላህ የምንመለስበት የምንጸጸትበት ወሳኝ ወቅት ላይ እናገኛለን። ደወሉ በጣም ጮኋል። ደብዳቤው ከደረሰን ቆይቷል። እኛ መዘናጋት ውስጥ ነን። አላ ወፈዓሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. يقول الله جل شأنه ولقد أرسلنا إلى أمم من قبلك فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا
ወላኪን ቀሰት ቁሉብሁም ወዘየነ ለሁም ሸይጣን ማ ካኑ ያዕመሉን። አላሁ ስብሓነሁ ወተዓላ ተአምራትን የሚልከው ፈተናዎችን የሚልከው ችግርን የሚልከው እንድንጠነቀቅ ወደ እነሱ እንድንመለስ። ታዲያ ሙእሚን ሶስት እርከኖችን ይጠቀማል። የመጀመሪያው እስትግፋር፣ ያላጠፋል እንደኛ መሃል ያላጎደላለ ማህበታል ልንለው ይገባል። ቋሚ ውርድ እስትግፋር ያስፈልጋል። ወማ ካነ አላሁ ሙዐዚበሁም ይላል። ፍጥረተ ዓለሙ ላይ አንድ ህግ አስቀምጠ ያንተ ጌታ አይቀጣቸውም። ወሁም የስተግፊሩን፣ እነሱ እስትግፋር እያደረጉ ዘውትር አላህን ማህርታ እየጠየቁ በላይ አወረደባቸው። ዑለማዎቹ ምን ይላሉ? የአካል ቅጣት ይሁን የኢኮኖሚ ይሁን የሳይኮሎጂ መጨናነቅ አያገኘውም ሙስተግፊር። ዑመር ብን አልኸጣብ ምን ይላሉ? ለው ነዘለት ሳዒቀቱን ሚነ ሰማ፣ ከሰማይ እኮ መቅሰፍት ቢወርድ ሙስተግፊርን አይነካውም ይላል። እስትግፋር ላይ እንዴት እስተግፊሩላህ ወአቱቡ ኢለይህ እስተግፊሩላህ። በቀን ስንት ዊርድ አለን? 1000 2000 3000 ስንት ነው እስትግፋራችን? በቀን ወቢልአስሓሪ ሁም የስተግፊሩን፣ ከሱብሒ በፊት ብድግ ብለው ማህረታዬን ይጠይቁኛል ይላል። ወልሙስተግፊሪነ ቢልአስሓር፣ ከሌሊቱ ክፍል አላህ ጋር ትውውቃላችሁ። እስተግፊሩላህ እስተግፊሩላህ። ሙስባሃው እጃችን ላይ ይታያል። አሁን ቴክኖሎጂ የተመቸ ነው። ዲጂታሉም አለ ሙስባሃውም አለ። የት አለ? ወረወር ነው ቃል ነው ራቅ ነው እኮ። ወጣቱ እጄት አለ ተስቢህ። ቋሚ ውርድ ያስፈልገናል። 1000 2000 3000 10000 የምንለው ቋሚ እንደየደረጃችን ወደ አላህ መቅረብ በምንፈልገው ልክ እስትግፋር ሸዓሩን ወዲታር ነው አለበት። እስትግፋር እያደረግን ችግር አይነካንም እርግጠኛ ነው። አንድ ዓሊም ሁሌ መኪና ሲነዱ እስትግፋር ይሉ ነበር። እስተግፍሩላህ እስተግፍሩላህ። ጓደኛቸው ጠየቃቸው፣ እስትግፋር አታቆሙ እሳ ሲነዱ አላቸው። አሁን የመኪና አደጋ አልወድም ማለት ነው። አላህ ደግሞ እስትግፋር ላይ እያሉ አልቀጣም ስላለ ችግር እንዳይገጥመኝ ነው አሉ። መኪናዬን ዝንብ ነክቷት አያውቅም ይላሉ። አመታ እስትግፋር እያረግነ የአላህ በላኛ ጋር ይሆናል። ይሄ አላህ ምድር ላይ ያስቀመጠው ህግ፣ የኢኮኖሚ ችግር፣ የማህበራዊ ችግር፣ የትዳር ችግር፣ የሀገር ችግር እኛ ውስጥ አይመጣም። ቋሚ ውርድ ይፈልጋል። ሁለተኛው አሰደቃ፣ ሰደቃ በላን ይመልሳል ብለዋል ነብዩ አለይሂ ሰላቱ ወሰላም። ሁሌም ከገንዘባችን የሆነ ፐርሰንቴጅ ስንመረቅን አይደል፣ ፐርሰንት ከትርፌ 3% የአላህ ነው። ልክ ዘካ 2.5 እናውጣ። አሁን ከትርፌ 5 የአላህ ነው። ጽሑፍ የምናስቀምጠው ለልጆች የምናወርሰው ቋሚ ሰደቃ። ወፊ አምዋሊሂም ሐቁን ማዕሉም ነው ይለዋል። የታወቀ ገደብ አላቸው ሙእሚኖች። ቆርጠው የአላህ ንብረት አለ ይነሳል። ሰደቃ በላን ይመልሳል፣ የወረደውን ያከሽፋል። ነቢዩ ዓለይሂ ሰላቱ ወሰላም አንዱን ታሪክ ይነግሩናል። ከእሳቸው መላክ ዘመን በፊት የነበረ አንዲት ሴት ደሃ ነች፣ የምታጠባው ልጅ አላት። ድንገት አንዲት ጉራሽ ቀርቷት ልትጎርስ ስትል በር ላይ አንዴ የቢጤ ምስኪን ይለምናል። ረሃብ ገደለኝ ድረሱልኛል። እሷም ጉራሿን ወደ አፏ መልሳ ለዛ ምስኪን ሰጠች። ይህን ክስተት ያየው አላህ ስራዋን አዳንቆት ነበር፣ ይዞላታል፣ ጽፎላት ነበር። አንዴ ወደ ወንዝ ወጥታ ልብስ እያጠበች ልጇን አስቀምጣው ነበር። ድንገት ተኩላ መጣና ልጁን ልብሱን በአፉ ይዞ መሮጥ ጀመረ። እዚህ ክስተት ላይ ይላሉ ነብዩ አለይሂ ሰላቱ ወሰላም አላህ መላኢካ ላከላት ይላል። ሄደና ከውሻው አፍ መንጭቆ ከተኩላው አፍ ወደ እሷ ይዘላት መጣ። ከዛም አንድ ቃል አለ፣ ኢነላህ ዩቅሪኡኩ ሰላም፣ አላህ ሰላም ይልሻል ብሎም ይልሻል። ሃዚህ ሉቅማ ቢቲልከ ሉቅማ፣ ከተኩላው አፍ ያወጣነው ጉራሽ ካፍሽ መልሰሽ በሰጠሽው ጉራሽ ተክቼሻለሁ ይልሻል። ኢነ ሰናዒ አልማዕሩፍ፣ መልካም ስራ ተቂ መሳሪዕ አስይላል። መጥፎ አወዳደቅ፣ መጥፎ ፍጻሜ ሰደቃ ይጠብቃል፣ መልካም ስራ ይጠብቃል አለ ነብዩ አለይሂ ሰላቱ ወሰላም። እስትግፋር የመጀመሪያ ጋሻችን፣ ሁለተኛው ሰደቃ፣ ሶስተኛው ዱዓ ነው። ወደ አላህ እጃችንን አንሳ እንማጸን።
ነቢዩ ዓለይሂ ሰላቱ ወሰላም የቁል አዱዓ ሲላሑ ልሙእሚን የሙእሚን መሳሪያ እሱ ወዒማዱ ዲን የዲኑ ምሰሶ እሱ ነው። ወኑሩ ሰማዋት ወልአርድ የሰማይም የምድርም ብርሃን ዱዓ ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ዱዓ እንዴት ነው? እጆች ወደ ላይ ከሚዘረቡት በላይ ወደ ሰው እየተዘረቡ ነው አይደል? ሰማይን በር ረስተናል። ተማጽኖን ትተናል። እናንሳው ከሌሊቱ ብድግ ብለን አላሁመ ኢኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ ጸጋ ከኔ ከመወገድ በአንተ እጠበቃል። የኢኮኖሚ ጸጋ፣ የጤንነት ጸጋ፣ የልጆች ጸጋ፣ የትዳር ጸጋ፣ የማህበራዊ ኑሮ ጸጋ፣ አወል ሶፍ የመስገድ ጸጋ አላሁመ ኢኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ ወተሐውል ዓፊየቲክ ሰላሚ ወደ መጥፎ ከመቀየር በአንተ እጠበቃል። ወፉጃአት ንቅመቲክ ከድንገተኛ በቀል ካንተ እጠበቃል። ወጀሚዕ ሰኸጢክ ከጥቅል ቁጣ በአንተ እጠበቃለሁ የምንልበት ወቅት ነው ያለ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين ألا فأقم الصلاة.